ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን ባሉ የትግራይ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አደም አብዱልቃድርን ጨምሮ የእስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጅ መሐመድ ካህሳይና የእስልምና ተከታይ አማኞች ተገኝተው የኢድ ሶላት ስነ ስርዓት አከናውነዋል። በበዓሉ ንግግር ያደረጉት የትግራይ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አደም አብዱልቃድር ሀገሪቱ የሰላም የፍቅርና የአንድነት መገለጫ እንድትሆን እያንዳንዱ ዜጋ ለሰላም በአብሮነት ሊሰራ እንደሚገባ ገልጸዋል። ሼክ አደም አያይዘውም ሁላችንም ሰላም እንዲመጣ በጋራ መስራት አለብንም ብለዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ሁሉና ሰላም ክንጽዕርነና ሁላችንም ለሰላም መጣር አለብን። ሰላም እንዲመጣም እኛ የሃይማኖት አባቶች ልንጸልይ ይገባል። ምክንያቱም ሰላም ከሌለ እንዲህ በነጻነት ልንሰግድ አንችልምና። ስለዚህ የረመዳን በዓል ስናሳልፍ ሰላም ለተራቡና ለተቸገሩ ወገኖች እያሰብን ሊሆን ይገባል። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዒድ ሙባረኩን ወኩል ዓም ወአንቱም በኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጅ መሐመድ ካህሳይ በበኩላቸው የኢድ አልፈጥር በዓል መተሳሰብ፣ መደጋገፍ የምናሳይበት በዓል ነው በማለት በዓሉ ስናከብር ላለው ለሌለው በማካፈል ሊሆን ይገባል ብለዋል። ዒድ አልፈጥሪ ክነብዕል ከለና እቲ ቀንዲ ትርጉሙ ምክፋል እንትኸውን የዒድ አልፈጥር በዓል ስናከብር በዓሉ እንደሚያዘው በማካፈል ሲሆን ለተቸገሩ ወገኖች በማገዝ ለሌላቸው በመስጠት ለታመሙ በመጠየቅ ለሌላቸው በማልበስ ሊሆን ይገባል። ዒድ ማለት የአንድነት ደስታ እንጂ ከአቅም በላይ ወጪ በማድረግ የሚከበር በዓል አይደለም። ሐጅ መሐመድ ካህሳይ አያይዘውም የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ የትግራይ ሕዝብ በአስቸጋሪና በአስከፊ ሁኔታ ላይ ይገኛል ያሉ ሲሆን ስምምነቱ እንዲተገበር የትግራይ ግዛት አንድነት እንዲረጋገጥና ተፈናቃዮች ወደ ቀያቸው እንዲመለሱ ጥረት ልናደርግ ይገባል ብለዋል። ውዕሊ ፕሪቶሪያ በሙሉእነት ዘይምፍጻሙ ግን አሽሓት ተመዛበልቲ ወገናትና ጋና ናመረበቶም አይተመለሱን። የፕሪቶሪያ ስምምነት ባለመፈጸሙ ምክንያት በ10 ሺዎች የሚቆጠሩ ወገኖቻችን ወደ ቀያቸው አልተመለሱም። ስለዚህ የዓለም አቀፍ ማህበረሰብ ይህንን ሁኔታ በመረዳት ተፈናቃዮች በሰላም እንዲመለሱ፣ ልዩነቶቹም በንግግር ችግሮቹ በጠረጴዛ እንዲፈቱ ጥረት ሊያደርግ ይገባል። ይህ በእንዲህ እንዳለም የአልነጃሽ መስጊድ በዓለም ቅርስነትና በዩኔስኮ ለማስመዝገብና ለማልማት እየሰራ እንገኛለን ሲሉ የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጅ መሐመድ ካህሳይ ገልጸዋል። ነጃሺ ኣብ ዩኔስኮ ንምምዝጋብ ተንታቲቭ ንክምዝገብ የአልነጃሺ መስጊድ በዓለም ቅርስነት ለማስመዝገብና ለማልማት እየሰራን እንገኛለን። በ237 ሄክታር መሬት የሚያርፍ 11 ፕሮጀክቶች ይዘን እየተንቀሳቀስንና እየሰራን እንገኛለን። ፕሮጀክቶቹ ለማሰራትም ወደ መጨረሻ ምዕራፍ ተሸጋግረናል። ትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ 1447ኛው ዓመት የኢድ አልፈጥር በዓል ምክንያት በማድረግ ለእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ፕሬዝዳንት ታደሰ ባስተላለፉት መልእክት በሀገር ውስጥና በውጭ ለሚኖሩ የእምነቱ ተከታዮች እንኳን አደረሳችሁ በማለት በዓሉ የሰላም የመደጋገፍና የአንድነት በዓል እንዲሆንም መልካም ምኞታቸውን ገልጸዋል። በተመሳሳይ ዜናም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 1447ኛው የኢድ አልፈጥር በዓል አስመልክተው ለመላው የእስልምና እምነት ተከታዮች በማህበራዊ የፌስቡክ ገጻቸው ላይ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዶክተር ደብረጽዮን ባስተላለፉት መልእክትም በሀገር ውስጥና በውጭ ለሚኖሩ የእስልምና እምነት ተከታዮች መልካም በዓል እንዲሆኑም የመልካም መልእክት ምኞታቸውን ገልጸዋል። ከበዓል ዜናዎቻችን ሳንወጣም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም የ1447ኛው የኢድ አልፈጥር በዓል ምክንያት በማድረግ ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዶክተር ቴድሮስ አድሓኖም በትዊተር ገጻቸው ላይ ባጋሩት ጽሑፍ የረመዳን ወር ሲጠናቀቅ ለሚከበረው የኢድ አልፈጥር በዓል ለሚያከብሩ የእምነቱ ተከታዮች በዓሉ የሰላምና የመደጋገፍ በዓል እንዲሁም ሲሉ መልካም ምኞታቸውን ገልጸዋል።
የዘንድሮ 1447ኛው የኢድ አልፈጥር በዓል የፌዴራል መንግስት ባደረገው የበጀት ክልከላ ተከትሎ በከፍተኛ ቀውስ ውስጥ የሆነው ማክበራቸው ያነጋገርናቸው የእስልምና እምነት ተከታዮች ገለጹ። በትግራይ እየታየ ያለው ቀውስ ከጊዜ ወደ ጊዜ እየተባባሰ ህብረተሰቡ ለከፍተኛ ችግር እየተጋለጠ ይገኛል ያሉት ወገኖቹም ስለሆነም ወጣቶችም ይህንን ቀውስ ለመፍታት ወጣቱ ሰላማዊ ትግሉን ሊያጠናክር እንደሚገባም ጥሪ አቅርበዋል። የበላይ ሽፈራው ዘገባ ነው። ማዕዛ መኮንን 1447ኛው ዓመት የዒድ አልፈጥር በዓል በመቀለ ከተማ ሃይማኖታዊ ይዘቱን በጠበቀ መልኩ ተከብሯል። በበዓሉ አግኝተን ያነጋገርናቸው የእምነቱ ተከታይ ወጣቶች በአሁኑ ወቅት የፌዴራል መንግስት የፕሪቶሪያው ስምምነት በመጣስ ወደ ትግራይ በጀት እንዳይገባ ከልክሎ ህብረተሰቡ ለከፍተኛ ቀውስ እንዲጋለጥ ማድረጉና ይህን ተከትሎም በዓሉ በከፍተኛ የኢኮኖሚ ቀውስ ውስጥ ሆነው እያከበሩት መሆኑ ገልጸዋል። ቅድመ ከዝነ ኹረ ነበርና ያው ብዙሕ ነገር ከዚህ በፊት በዓሉን በተለያዩ ዝግጅቶች ቤታችን በበቂ ሁኔታ አሟልተን ነበር የምናከብረው። ዘንድሮ ግን በትግራይ እየታየ ያለው የኢኮኖሚ ቀውስ፣ የስራ መቀዛቀዝ ተከትሎም በፈለግነው ልክ ልናከብረው አልቻልንም። ግን ደግሞ ተመስገን ነው የሙስሊም ማህበረሰብ ሃይማኖቱ በሚያዘው መልኩም በመደጋገፍ እያከበርነው እንገኛለን። አልሐምዱሊላህ ረብል ዓለሚን ሰብ በአቅሚ ይደኽብረ ደሎ ኢኮኖሚ ናብራ አይካልም ፍሉት በዓሉ በአቅማችን እያከበርን ነው። ኢኮኖሚው ከባድ ቢሆንም ያለው ለሌለው በማካፈል እያከበርን ነው። ሰላም ይበረና በዓሉ ሰላም የሚያጎናጽፍ እንዲሆን እመኛለሁ። ለመላ እምነቱ ተከታይ እንኳን አደረሳችሁ ለማለት እፈልጋለሁ። የፕሪቶሪያው ስምምነት አለመተግበሩ ተከትሎ የትግራይ ህዝብ በተለይም ደግሞ ተፈናቃይ ወገኖች በአስከፊ ስቃይ ውስጥ ይገኛሉ ያሉት ወጣቶቹ ስምምነቱ ተግባራዊ እንዲደረግ የትግራይ ግዛታዊ አንድነት ሳይሸራረፍ ወደ ባለቤቱ እንዲመለስና ተፈናቃይ ወገኖችም ወደ ቀያቸው እንዲመለሱ ወጣቶች ሰላማዊ ትግላችንን ልናጠናክር ይገባልም ሲሉ መልእክታቸውን አስተላልፈዋል። ከምንም በላይ ዘወጣት ሰላም ይደድልዩ በትግራይ ያለው ወጣት ሰላም ወዳድና ፈላጊ ነው። ስለሆነም ሰላማችን ለማጽናት አንድነታችን ማጠናከር ይገባል። በጾም ወቅት ጸሎት ያደረግነውም ፈጣሪያችን ሰላም እንዲያመጣልን ነው። በሀገራችን ቀውስና ችግር ብቻ ነው እያየን ያለ ነው። ሁሉ ጊዜ ትግራይ ከም ትግራይ ተኸቢራ ትግራይ ሁሌም ሰላሟና ደህንነቷ ተጠብቆ እንድትቆይ በተለይ ወጣቶችን አንድነታችን ማጽናት ይገባል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የኢድ አልፈጥር በዓል ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። ዘንድሮ የተከበረው የኢድ አልፈጥር በዓል ባጋጠመው የበጀት ክልከላና የነዳጅ እጦት ምክንያት በከባድ ችግር ውስጥ ሆነን እያከበርነው እንገኛለን ሲሉ በበዓሉ ያነጋገርናቸው የእስልምና እምነት ተከታይ ሴቶች ገለጹም። በዓሉን ስናከብር ያለው ለሌለው በማካፈልና በመደጋገፍ ሲሆን ይገባል ሲሉም መልእክታቸውን አስተላልፈዋል። ተጨማሪ ያለን ናፍጣ እንድሕር ዘየለ ባጃጅ እንድሕር ነዳጅ ከሌለ ባጃጅና ታክሲ መስራት አይችሉም። እነሱ ካልሰሩ ደግሞ ህብረተሰቡ የታክሲ አገልግሎት አያገኝም። በዚህ የተነሳም ሁሉም ካሰበበት ሳይደርስ ይቀራል። ይህ ብቻም አይደለም፣ የደሞዝ ክልከላም ተደርጓል። የመንግስት ሰራተኛው ደሞዝ ካልተከፈለው ልጆቹ ምን ይበላሉ? የቤት ኪራይስ በምን ይከፈላል? እነዚህና ሌሎች ችግሮች አሉን። አዝለለናዮ ሁኔታት 3 ዓመት ለሕለፍናዮ ላለፉት ዓመታት ያሳለፍናቸው ከባድ ጊዜያት በተጨማሪ አሁን ላይ የተለያዩ የመሰረታዊ አገልግሎት ክልከላዎች እየተደረጉ ነው። ይህ ለማህበረሰቡ ከባድ ጫና እየፈጠረ ነው። በተለያዩ የሕክምና ተቋማት እያጋጠመ ያለው የመድኃኒት እጦትና ሌሎች ቁሳቁስ እጥረት ተከትሎ በእናቶችና ህጻናት ላይ ከፍተኛ ቀውስ እየፈጠረ ነው። ረመዳን አልሐምዱሊላህ በኸይር ወዲናዮ ሁኔታት ንእሽተይ ሒዝናዮ የረመዳን ጾም በጥሩ ሁኔታ አልፈዋል። ሆኖም ግን በመሃል እያስተናገድን ያለነው ከፍተኛ ችግር አለ። ሆኖም በዓሉ ባለን በመደጋገፍ አሳልፈነዋል። አሁን ያለንበት ሁኔታ ከባድ ነው። ፈጣሪ ካለንበት አስከፊ ጊዜ እንድንወጣ ይርዳን። መላ የትግራይ ህዝብ አንድነቱን አጠናክሮ ለሰላም ዘብ መቆም አለበት። እዞም ተፈናቀል ሱብሃንአላህ ኩል ስድራ ኔሮም ይخدሙ ኔሮም ተፈናቃይ ወገኖቻችን በቤታቸው ምንም ሳይጎልባቸው ከቤተሰቦቻቸው ጋር በደስታ ይኖሩ የነበሩ ወገኖቻችን ናቸው። አሁን ግን ይህ ቀርቶ በኬንያ ተጠልለው በአስከፊ ሁኔታ ውስጥ ነው የሚገኙት። ስለሆነም ወደ ቤታቸው ተመልሰው ቀጣይ ዓመት በቤታቸው በዓላት እንዲያከብሩ ለፈጣሪያችን እንለምናለን። ካብ ገዝኦም ፍናቀለም ተቀረ ጥሜት ምስኡን ሕማማት ተፈናቃዮች ከቤታቸው መፈናቀላቸው እንዳይበቃ ለከፍተኛ ረሃብና በሽታ እየተጋለጡ ነው። ስለሆነም በተቻለ አቅም ልንደግፋቸው ይገባል። ዘይውሉ ንክህብ ሓባቢሩ ክበልዕ ክሰቲ
ያለው ለሌለው በማካፈል ከተፈናቃይ ወገኖቻችንና ከሌሎች የተቸገረው ማህበረሰብ ጋር በመሆን በዓሉን ልናከብረው ይገባል። በብዘለና ብዛዓምና ይህ አስከፊ ጊዜ ከተቸገሩ ወገኖቻችን ጋር በመሆን በየአቅማችን ተደጋግፈን ማለፍ ይገባል። በመጨረሻም 1447ኛው የኢድ አልፈጥር በዓል ትግራይ ጊዜያዊ አስተዳደር ስር ባሉ የተለያዩ አካባቢዎች የእምነቱ ተከታዮችና የክብር እንግዶች በተገኙበት ሃይማኖታዊ ይዘቱን በጠበቀ መልኩ ተከብሮ ውሏል። ሃይማኖታዊ በዓላትን ስናከብር አጠገባችን የሚገኙ በችግር ላይ ያሉ ወገኖችን በመደገፍና የትግራይ ባህል ማሳያ የሆነው የመተጋገዝ ባህላችንን በማጠናከር ሊሆን እንደሚገባም አማኞቹ ገልጸዋል። ፍሬት ወልደመድን ተጨማሪ አላት። الله أكبر سمع الله لمن حمده 1447ኛው የኢድ አልፈጥር በዓል በትግራይ የተለያዩ አካባቢዎች የእምነቱ ተከታዮችና የክብር እንግዶች በተገኙበት ሃይማኖታዊ ይዘቱን በጠበቀ መልኩ ተከብሮ ውሏል። በትግራይ ጊዜያዊ አስተዳደር ስር ሆነው በዓሉን ካከበሩ ከተሞች መካከል በትግራይ ደቡባዊ ዞን በአላማጣ ከተማ 1447ኛ ዓመት የኢድ አልፈጥር በዓል በደመቀ መልኩ የተከበረ ሲሆን ይህ በዓል ከ5 ዓመታት በኋላ ለመጀመሪያ ጊዜ የእምነቱ ተከታይ ወገኖች በከተማዋ በሚገኘው ስታዲየም በመሰባሰብ አክብረውት ውሏል። በበዓሉ የተገኙት የሃይማኖት አባቶች እንደገለጹት ላለፉት 5 ዓመታት ከተማዋ በወራሪ ኃይሎች ስር በመቆየቷ በተናጠልና ተበታትኖ በዓሉ እየተከበረ መቆየቱን በመግለጽ አሁን ግን ሁሉም በአንድነት በመሰባሰብ ሃይማኖታዊ ይዘቱን በጠበቀ መልኩ በጋራ ለማክበር እድል አግኝቷል ሲሉም ገልጸዋል። ይህ በዓል ስናከብር በመካከላችን የሚገኙ የተቸገሩ ወገኖች በማካፈል ሊሆን ይገባልም ብለዋል። የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው በበኩላቸው ሃይማኖታዊ በዓላትን ስናከብር እርስ በርሳችን በመደጋገፍ ሊሆን ይገባል ብለዋል። ከንቲባው አያይዘውም ሰላማችን እንዲጸና ከከተማው አስተዳደር ጋር በጋራ በመሆን መስራት እንደሚገባም ጥሪ አቅርበዋል። የኢድ አልፈጥር በዓል በማይጨው ከተማ በተመሳሳይ መልኩ የተከበረ ሲሆን የትግራይ ደቡባዊ ዞን የእስልምና ጉዳዮች ምክር ቤት ኃላፊ ሼህ ከድር አብዱል ቃድር የታላቅ በዓልን ስናከብር በጾሙ ወቅት አብረው የቆዩ የተቸገሩ ወገኖቻችን በችግር ምክንያት ቤታቸውን ዘግተው እንዳይውሉ ካለችን በማካፈልና በመተጋገዝ ልናሳልፈው ይገባል ሲሉም ተናግረዋል። ሃይማኖታዊና ባህላዊ በዓላትን ስናከብር አጠገባችን የሚገኙ በችግር ላይ ያሉና የተቸገሩ ወገኖች በመደገፍና የትግራይ ባህል የሆነውን የመተጋገዝ ባህላችን በማጠናከር ሊሆን እንደሚገባም አማኞቹ ተናግረዋል። በሌላ በኩል በትግራይ ማዕከላዊ ዞን በአብይ ዓዲ ከተማ የእምነቱ ተከታዮች በዓሉን በደመቀ መልኩ ያከበሩ ሲሆን በበዓሉ ወቅት የተገኙት የአብይ ዓዲ የሸሪዓ ቃዲ ፕሬዝዳንት ሼህ ሰይድ ሞሳ የሙስሊም ማህበረሰብ የኢድ አልፈጥር ሲያከብር ያለውን ለሌለው በማካፈል ሰላምና አንድነቱን በማጠናከር ሊሆን እንደሚገባም ተናግረዋል። የአብይ ዓዲ ከተማ ከንቲባ አቶ ተክላይ ተስፋይ በበኩላቸው የመቻቻልና መከባበር ተምሳሌት የሆነው የኢድ አልፈጥር በዓል ሃይማኖታዊ ይዘቱን ጠብቆ እንዲከበርና ከትውልድ ትውልድ እንዲተላለፍ የሙስሊም ማህበረሰብ የበኩሉን እንዲወጣ በማሳሰብ በፕሪቶሪያ የሰላም ስምምነት የተገኘውን የሰላም ጭላንጭል ለማጥፋትና የትግራይ ግዛታዊ አንድነትም ለወራሪ ኃይሎች አሳልፎ በመስጠት ስምምነቱን በይፋ እያፈረሰ ያለው የፌዴራል መንግስት የሙስሊም ማህበረሰብ እንዲኮንነውም ጥሪ አቅርበዋል። በተመሳሳይም 1447ኛ የኢድ አልፈጥር በዓል በአክሱም ከተማ የእስልምና እምነት ተከታዮች እንዲሁም ታዳሚ እንግዶች በተገኙበት በድምቀት ተከብሯል። የአክሱም የእስልምና ጉዳዮች ምክር ቤት ሼህ አብደል ዓለም መሐመድ ካለም ለኢድ አልፈጥር በዓል የእንኳን አደረሳችሁ መልእክታቸውን በማስተላለፍ በዓሉን ስናከብር የተቸገሩ ወገኖችን በመደገፍ ሊሆን ይገባልም ብለዋል። በበዓሉ አከባበር ወቅት የተገኙት የአክሱም ከተማ ከንቲባ አቶ ትኩ ኃይሉ በአሁኑ ወቅት የትግራይ ህዝብ ጠላቶች የህዝብን አንድነት ለማፈራረስ እየሰሩት ያለው ስራ ለማስቆም በጋራ መስራት ይገባል ሲሉም ተናግረዋል። የዘንድሮ የኢድ አልፈጥር በዓል ስናከብር ለተቸገሩና ከቀያቸው ተፈናቅለው በኬንዳ አስከፊ ህይወትን እየገፉ ለሚገኙ ወገኖች በመደገፍ ሊሆን ይገባል ያሉት ደግሞ የአዲግራት ከተማ ነዋሪዎች ናቸው። በአዲግራት የሚገኙ የእምነቱ ተከታይ ወገኖች በዓሉ ሃይማኖታዊ ይዘቱን በጠበቀ መልኩ አክብረውታል። የዘንድሮ የ1447ኛ የኢድ አልፈጥር በዓል የእምነቱ ተከታዮች የዞን አመራሮችና ተጋባዥ እንግዶች በተገኙበት በትግራይ ሰሜን ምዕራባዊ ዞን በሽረ እንዳስላሴ ከተማ ተከብሮ ውሏል። የሽረ እንዳስላሴ ከተማ የእስልምና ጉዳዮች ምክር ቤት ሊቀመንበር ሼህ ከድር አብዱ የእስልምና እምነት ተከታዮች በዓሉን ሲያከብሩ የተለመደውን የመደጋገፍ ባህል እንዲቀጥል ጥሪ በማቅረብ በትግራይ ህዝብ ላይ ተፈጥሮ ያለውን የመሰረታዊ ሸቀጦች ክልከላና እንዲሁም የጥሬ ገንዘብ እጦት የፈጠሯቸው ችግሮች ለመፍታት ያለው ለሌለው በማካፈል ሃይማኖታዊ ግዴታዎች እንዲወጡም አሳስበዋል። የሽረ እንዳስላሴ ከተማ አስተዳደር ተወካይ አቶ ጉዑሽ ደበሱ የሙስሊም ማህበረሰቡ ከሌሎች የሃይማኖት እምነት ተከታዮች ጋር በመሆን ተፈናቃዮችና የትግራይ ግዛታዊ አንድነት እስኪመለስ የተለመደውን ድጋፍ እንዲቀጥልም ጥሪ አቅርበዋል።
ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የ1447ኛው ዓመት የእምነት እስልምና የኢድ አልፈጥር በዓል ምክንያት በማድረግ አበይት የአማርኛ የበዓል ዜናዎቻችን እነኚህ ነበሩ። በዓሉ የሰላም፣ የፍቅር፣ የተስፋ እንዲሆን ተመኘን። መልካም በዓል።